መጀመሪያ ላይ ይሄ ጫማ ነው ያደርጉ የነበሩት ወንዶች ናቸው። ሰዎች አንድ ሰው ለሶስት ሰው መስዋዕት መሆን አለበት። አራታችንም ከምንሞት ሶስት ሰው መትረፍ አለበት። ስለዚህ እጣ እንጣጣ። እጣ የወጣበት ሰውዬ ይሞታል። የተረፉት ቀሪዎቹ ሶስት ሰዎች የእሱን ስጋ በልተው ይተርፋሉ ብሎ ሀሳብ አመጣ። አምስት ሰው ገደለ ከምባል አንድ ሰው ገደልኩ። ራሴን ነው እያከምኩት የነበረው በዛ ሁኔታ ውስጥ። አምስቱን ሰዎች አትርፎ አምስት ሰዎች እንዲኖሩ ለብዙሃኑ የመኖር እድል ለመስጠት ሳይሆን እኔ ህሊናዬ የሚወቅሰው የመውቀስ መጠኑን ለመቀነስ ሰላም፣ እንዴት ናቸው? ይህ በየሳምንቱ ሰኞ ወደ እናንተ የሚደርሰው ቅኝት ፕሮግራማችን ነው። ከአንዲት ሴትዮ ጋር ነው አብሬ ያለሁት። ረዴት አሰፋ ትባላለች። የተለያዩ ኮንተንቶችን ይዘንላችሁ ቀርበናል። ቁም ነገሮች ናቸው፣ ግን በጣም ዘና የሚያደርጓችሁ ነገር ናቸው። ለጠቅላላ እውቀት የሚጠቅሟቸዋል። እዚህ ጋር በእጣ መልክ ተቀምጠዋል። የደረሰንን እያነሳን የምንጫወት ይሆናል ማለት ነው። ከዛ በፊት ቲክቶከር ሆነሻል? እንዴት ነው ላይፍ? ክላስ አንዱ ጓደኛዬ እንደዚህ ታውቃለህ፣ የብሎግ ቪዲዮ አየና እንዴ ካሜራ አለ። ከዛ ስንፈተ ብሎግ ያኔ ራሱ እኔ እኮ ለምንድን ነው ያልደገመችው? እሺ እንመለስ። ግን የሴትዮዋን ነገር እንዴት አየሽ? የዚችኛው ደጋፊዎቿን አስደንግጧል። በፖሊስ መያዟ ነው። እንዴት አየሽ ማለት ነው? ይኸውልሽ ምን ተፈጠረ መሰልሽ? አደንዛዥ እጽ ተጠቅማ ስትነዳ ነው የተያዘችው። እስር ቤት ገባች እና ከመያዟ ከሆነ ቀናት በፊት ደግሞ የአደንዛዥ እጽ እንዳትጠቀም የሚያማክሯት የጤና ባለሙያዎች አሏት። እነሱን አባራ ነበር እና የተያዘችው ያ ከሆነ ከጥቂት ቀናት በኋላ ነው። እና አሁን ደጋፊዎቿ ደግሞ ንቅናቄ ጀምረዋል። ትፈታለች። ሕክምና ነው እንጂ የሚገባት እስር አይደለም። እና እንዴት አየሽ ሀሳባቸው? በርባን መፈታት ነበረበት አልነበረበትም? እሷም መፈታት አለባት ብዬ ሶስት አይነት አስተሳሰቦች አሉ። አንደኛ ኮንስኩዌንሻሊስት ነው የሚባለው፣ ሁለተኛ ካቴጎሪካል ነው የሚባለው፣ ሶስተኛ ዩቲሊታሪያኒዝም ነው የሚባለው። ኮንስኩዌንሻሊስት የሚባለው አንድ ነገር ጥሩ ነው ወይም ልክ ነው የሚባለው በውጤቱ ነው ብለው የሚያምኑ ሰዎች ናቸው። የሆነ የተፈጠረ ነገር ይኖራል። ያ ነገር ጥሩ ነው መጥፎ ነው የሚባለው በነገሩ በራሱ ሳይሆን በውጤቱ ነው ጆጅ መደረግ ያለበት። ካቴጎሪካል የሚባሉት ደግሞ አንድ ነገር ጥሩና ልክ አይደለም የሚባለው በነገርየው በራሱ ነው። ውጤቱ ምንም ሆነ ምን ራሱ ብቻ ነው። ዩቲሊታሪያኒዝም የሚባለው ሶስተኛው ደግሞ አንድ ነገር ልክ ነው ወይም አይደለም የሚባለው ሀዘንን ቀንሶ ደስታን የሚያበዛ ከሆነ እና ብዙዎችን የሚያስደስት ነገር ከሆነ ልክ ነው። አንቺ ከሶስት የትኛውን በር ነው የምትቀበይው? ሀዘንን ቀንሶ ደስታን ብዙ የሚያመጣ ከሆነ እሱ ሊቀበሉ ይችላል። ትክክል ነው ብዬ ማለት ነው። ስለዚህ የመጨረሻው ነሽ። በምሳሌ ላስደግፍልሽ። አንቺ ባቡር ካፒቴን ነሽ። ባቡሩ በ100 ኪሎ ሜትር ፍጥነት እየሄደ ነው። ከዛ ከፊትሽ 5 ሰዎች ስራ እየሰሩ ሀዲዱ ላይ ያሉ። ከዛ ባቡሩን ለማቆም ስትሞክሪ ብሬኩ አይሰራም፣ ተበላሽቶ እና በቃ ልገጫቸው ነው ልገያቸው ነው። ከዛ እየሄድሽ ያለ አጋጣሚ አንድ ተስፋ አየሽ፣ ወደ ቀኝ የሚታጠፍ ሌላ አቋራጭ መንገድ አገኘሽ፣ ሀዲድ ማለት ነው መታጠፊያ። እና እዛ ላይ ደግሞ አንድ ሰው አለ እየሰራ ነው። አሁን ሁለት አማራጭ አለሽ። ወይ ኧረ በስመ አብ ምን ሆነ እናንተ እንዴ! ወዴትኛው ትነጂያለሽ? እኔ ባቡር ሹፌር አለ እንዴ! የማይመረጥ ነገር ነው እያስመረጥከኝ ያለው።
እንዲህ ቅድም ከሶስት ነገሮች አንደኛውን መርጠሻል። መርጫለሁ ግን አሁን በምሳሌ ያስደገፍኩት ለዛ ነው። መርህሽን ምን ያህል ታምኝ? አሁን ይሄ እኮ በሶስቱ መንገድ ልክ የሚባል ነገር አይደለም። እሺ የመጀመሪያው ደስታ የሚል አንቺ የመጀመሪያ የትኛውን ነው የምታደርጊው? አንቺ አሁን የባቡር ካፒቴኑ እንድትሆኚ አልሆንም። የትኛው አልመርጥም፣ አልሆንም። መብቴ ነው። እሺ እንደዛ ያልሽ ማለት እንደዛ ያልሽ አልሆንም አይደለም። ለመምረጥ ያስቸገርሽ ለምንድን ነው? እንዴ ሁለቱም የሰው ህይወት ስለሆነ ነው። እሱ ሁለቱም ግዴታ ቢሆንብሽ አሁን እየፈተንን ያለው ምን እንደሆነ ታውቂያለሽ? ቅድሜ የመረጥሽው ምርጫ ነው። የምር ራሱን ነው የምትከታዩ ወይስ አይደለም የሚለውን ማለት ነው እንጂ ቀጥታ ከፐርሰናሊቲሽ ጋር የሚያያይዘው ነገር ከሶስቱ መርሆች አሁን ከሶስቱ መርሆች የመረጥሽው አለ አይደለ? በምሳሌ ሲደገፍ እሱን የምር እሱን ነው የምትደግፊው አይደለም የሚለውን ለማረጋገጥ የእውነት እሱማ ማንም ይከብደዋል እንዴ? ግን እዛ ቦታ ብትሆኚ የመጨረሻ ወሳኝ አካል ብትሆኚ ግዴታ መምረጥ ቢኖርብሽ አሁን ግዴታ መምረጥ ቢኖርብሽ እና አንቺ ካፒቴኑ ብትሆኚ ልታደርጊው የምትችይው የትኛው ነው? ሰዎቹ ማየትና መስማት አይችሉም። ባቡሩ ሲመጣ ተጨነኩበት እግዚአብሔር እንዴ እኔ አላውቅም። ሌላ ምሳሌ አለ እዚህ ላይ እኮ ሌላ ምሳሌ አለ። መረጭና ከዛ ገጥሞኝ ነው እኔ ገጥሞኝ ስለሆነ እና እኔም ፈትነኝ ስለነበረ ባቡር ውስጥ ሰው አለ። እውነት ከባድ የሆነ ሰውዬውን የገጨሁት ያህል ነው የሚሰማኝ እኮ እንደዛ ነው ማሰብ ያለብሽ። 5 ሰዎችና 1 ሰው እሺ የሰዎቹ ማንነት አይነገርም። ኦኬ ምን ቢሆን ምን ልታደርጊ ትችላለሽ? ለምሳሌ ህይወት ላይ ለሌላ ሰዎች ለራሱ ብቻ የሚኖር ሰው አለ፣ ከዛ ደግሞ ለሌላ ሰዎች የሚኖር ሰው አለ አይደለም? ያን እንደዚህ ዲፕ ፐርሰናሊቲያቸው አይገለጥም። አታውቂማ። አሁን ካፒቴን ነሽ፣ ድንገት ነው ጉዳዩ የገጠመሽ። ስለዚህ ሰዎቹን አታውቂያቸውም። እሺ አንድ ሰው ጥሩ። እሺ አሁን ራሱ ሲናሪዮንና አንቺ አሁን የባቡር ካፒቴን አለሽ። ቀጣዩ ምሳሌ ላይ ደግሞ ባቡሩ እየመጣ ነው በተመሳሳይ ሁኔታ ከፊቱ 5 ሰዎች አሉ። አንቺ ደግሞ ከባቡር ሀዲዱ ከላይ ያለ ድልድይ ላይ ነው ያለሽ። ድልድዩ ላይ ከአንቺ እንደዚህ ትንሽ ጎን ላይ ወፍራም ሰውዬ ያለ አንድ ሰው። ያንን ወፍራም ሰውዬ ወደታች ብትወረውሩ ያንን ሰውዬ ገብተሽ ብትወረውሪው ሰውዬው በጣም ወፍራም ስለሆነ ባቡሩን የማቆም አቅም አለ። አሁንም ለምርጫ አለች። ዝም ብሎ መታዘብና 5 ሰዎች ሲገጩ ማየት፣ ሁለተኛ ያንን ሰውዬ ገብትሮ ጥሎ 5ቱን ሰዎች ማለት ነው። ምን አገባኝ ደስ ይላል። ኧረ በጣም ከባድ ነው በእውነት። ሊቀላ አይችልም። አምስት ሰዎች ወይ አንድ ወፍራም ሰውዬ። ወፍራም ሰውዬ እኔ ግን ከፈጠርኩት እኔ ነኝ ገዳይ። ኧረ በስመ አብ። ኧረ በመድኃኒዓለም ለፈኝ ማለት የትኛው ግዴታ ቢሆንብሽ ልታደርጊ ዝም ብለሽ ነው የምታየው ወይስ ሰውዬውን ትመለከታለሽ?
አይ ግዴታ ቢሆን አንድ ምርጫ ነው ያለሽ፣ ወይ ዝም ብሎ ማየት ነው ያለሽ ምርጫ፣ ወይ ደግሞ ገፍትሮ መጣል። እሺ ሰውየውን ገፍትሮ ይጣል። እሺ ወደ ሆስፒታል እንግባ። 5 ሰዎች በከባድ የባቡር አደጋ ተጎድተው ሆስፒታል መጡ። አንቺ የድንገተኛ ክፍል ዶክተር ነሽ። አይደለሁም ታስጨንቀኝ ነው። የመረጥሽውን መርህ ነው የምንፈትነው። ሌላ ምንም ነገር እኮ የለም። ምን ያህል የትኛው ጥግ ድረስ ያልሽውን ነገር ትተማመኝበታለሽ ነው። አይ በጣም ማለት በጣም የሚያስጨንቁ ጥያቄዎች ነው። በሌላ መንገድ ማረጋገጥ አይቻልም ነው እንዴ? የምትፈተኝው እንደዚህ ነው። የሆነ ነገር የመጨረሻው እምነትሽ የሚፈተነው እኮ ጣራው ላይ ሲደርስ ነው። ኦኬ እሺ ቀጥል። እሺ እና ዶክተር ነሽ። 5 በጣም የተጎዱ ሰዎች መጥተዋል። ከዛ ደግሞ ለምን እነዚህ ቀላል ጉዳት ነው የደረሰባቸው? ሶሪ ቀላል ጉዳት ነው 5 ቀላል ጉዳት ነው የደረሰባቸው። ሌላ ደግሞ አንድ በጣም የተጎዳ ታካሚ ደግሞ አለ። አንዱን ላክም ካልሽ ቀኑን ሙሉ ይፈጅብሻል። 5 ሰዎች ይሞታሉ። 5ቱን ላክም ካልሽ ደግሞ አንዱ ሰውዬ ይሞታል። አንቺ ዶክተር ነሽ፣ የትኛውን ነው የምትመርጪው? አንዱን ሰው የሳከም 5 ሰዎች ጊዜ አይኖራቸውም ነው? አይኖራቸውም፣ ይሞታሉ። 5ቱን የምታክሚ ለ5ቱ ጊዜ ሽግ ሰጠች ደግሞ እሱኛው ይሞታል። 5 አደረስካቸው ባይዘ ብዛታቸውን እየመረጥኩ መጥቼ የምገላቸውንም ሰዎች 5 እያደረግካቸው ነው። አይቆጠርም። አይቆጠርም። 5 ሰው ታገኛለሽ። እሺ ቀድሞ የመጣው ማለት ነው። እሺ አሁን ደግሞ አሁንም ሆስፒታል ነው። አሁንም ዶክተር ነሽ። 5 ሰዎች የተለያየ የሰውነት አካላቸው በቀዶ ጥገና መቀየር ኖሮበት ነው የመጡት። አንደኛው ልቡ፣ አንደኛው ኩላሊቱ፣ አንደኛው ጣፊያው፣ አንደኛው ጉበቱ፣ እንደዚህ እያለ 5ቱም ሰዎች የተለያየ የሰውነት ክፍላቸው መቀየር አለበት እና የሚሰጥ ሰው ጠፋ፣ የሚደግስ ለመቀየር ማለት ነው ለ5ቱም። ከዛ በዚህ ሰዓት ግን አንድ ታካሚ አለሽ። የእነዚህ አካላዊ ጤናው ጥሩ ነው፣ ሌላ ነገር ታሞ ነው የመጣው እና የዚህም የዚህን ሰውዬ 5 አካላት አውጥተሽ 5ቱ ሰዎች ታድኛቸዋለሽ ወይስ 5ቱ ሰዎች ሲሞቱ ዝም ብለሽ ታያቸዋለሽ? ይሄኛው ሰውዬ ምንድን ነው? ይሄ ለምሳሌ ጉንፋን ነው ታሞ የመጣው እንበል። ከባድ ጉንፋን ነው ታሞ የመጣው፣ ተኝቷል፣ እንቅልፍ ወስዶታል። መድኃኒት ከእሱ ሰርቄ ነው ለእነሱ አድርጌ የእሱን ህይወት ማጠፋው ነው ሀሳቡ። 5ቱን ለማዳን እሱን ትጠቀሚያለሽ ወይ ደግሞ እሱን ትተሽ እነሱ ይሞታሉ? አልጠቀም። 5ቱ ይሞታሉ ማለት ነው። ኖርማሊ የኔ ኃላፊነት እኮ ማከም ማለት ሐኪም እስከሆንኩ ድረስ ማከም ነው እንጂ ግዴታ ለእነሱ የሚያስፈልጋቸውን ነገር እንትን ማለት ናቸው። እንዴ ቅድም እኮ ሰውየውን ገፍትሮ የመጣል ኃላፊነት እኮ የለብሽም፣ ግዴታሽ አይደለም። የለብኝም ግን ደግሞ ያም እየተዝናና የነበረ ሰውዬ ነው፣ ምንም የሚያውቀው ነገር የለም። ሁለተኛ መጀመሪያ ላይ የሚገጨሽው አንድ ሰውዬ እሱ ከትክክለኛው መስመር ላይ አይደለም ያለው፣ ዋናው መስመር ወደ ሰዎቹ የሚሄደው ነው። አማራጭ መንገድ ነው ይሄ። ምንም በማያውቀው ነው እሱ የሚሆን ይወጥሽ። እዚህ ጋር ለምንድን ነው ይሄኛውን ማዳን የመረጥሽ? ኖርማሊ ቅድም የመረጥኳቸው ላይ አማራጭ አልነበር፣ ግን አሁን እነዚህ ሰዎች ከሌላ አማራጭ ሊኖራቸው ይችላል። የለም ይሞታሉ እኮ በቃ። እጅሽ ላይ ያለው አማራጭ ይህ ሰውዬ ነው። አይ አላደርገውም፣ የማደርገው አይመስለኝም። ይከብዳኝ ይመስለኛል። ምን ታዘብሽ በእነዚህ ነገሮች ውስጥ አል ራስሽ ምን ስታደርግ ያገኘሽው?
ለምሳሌ እኔ ይህን ነገር የገጠመኝ ሰዓት ላይ ምን አስተዋልኩኝ ከራሴ ላይ ለሰዎቹ እያደረግኩ ይመስለኝ ነበር። ብዙ ቀን እያሰብኩ ስለ ጉዳዩ ብዙ ቀን እያሰብኩ ስመጣ ግን ራሴን ንጹህ ለማድረግ ነው ጉዳዩን ሳደርግ የነበረው፣ ሰዎቹን ለማትረፍ አልነበረም። ለምሳሌ 5 ሰው ገደለ ከምባል 1 ሰው ገደልኩ። ራሴን ነው እያከምኩት የነበረው በዛ ሁኔታ ውስጥ 5ቱን ሰዎች አትርፎ 5 ሰዎች እንዲኖሩ ለብዙሃኑ የመኖር እድል ለመስጠት ሳይሆን እኔ ህሊናዬ የመውቀስ መጠኑን ለመቀነስ። ለምሳሌ የቱ ጋር ተፈተንኩኝ? ደረጃ እንትኑ ላይ የነበረው ሰውዬ የለም ድልድዩ ላይ የነበረው ሰውዬ እኔ ገፈትረዋለሁ የሚለውን አልመረጥኩም ነበር። ያልመረጥኩበት ምክንያቱ ከገፈተርኩት እኔ ነኝ ተጠያቂ ነው። ገደልኩ። ክሊክ ያደረገችኝ ፖይንት በደንብ እሷ ነች። ራሴን እያዳንኩ እንደሆነ እንድገነዘብ ያደረገችኝ ፖይንት እሷ ጋር ስሸሽ ነው። የእነዚህኛዎቹ ነው የመጀመሪያዎቹ 5ቱን አከማለሁ አልኩኝ። ከዛ አሁን ደግሞ የሰውየው አካል ላይ ሲባል ደግሞ አነካም ማለት ነው። እኔ ስለዚህ ሰዎቹን የማዳን ነገር ሳይሆን እያደረኩ የነበረው ራሴን ነው እያዳንኩ ነበር። የራሴን ንጽህና ለመጨመር ወይ ደግሞ የራሴን በደል ለመቀነስ ነው ጉዳዩን እያደረኩ ነበር። በዛ መንገድ እኔ አላሰብኩትም ነበር ማለት ነው። ለምሳሌ አንተ ባልከው መንገድ ቢሆን እንዳልከው ሰውየውን አንገለውም ነበር። ከዛ በእርግጥ ግን እሱ ጋር ብቻ ነው ይሄኛው ፓርት የሰውየው ፓርቲ ሊሆን ብዙ ነገሮችን ከዛ ውስጥ ነው ማውጣው። አንድ ባወጣው ቁጥር ብዙ ስህተት ይሆናል። ብዙዎቹ ተደራርበው ብዙ ስህተት ስለሚሆኑብኝ ይሆናል ያልመረጥኩት ምናልባት ከዛ ነገር አንፃር እና ምንም ሳያውቅ የመጣውን ሰውዬ ነፍሱን ወደ ላይ የሚሸኘው ተባባል። እሺ የመረጥሽው የነበረው ብዙዎቹን የሚያስደስት ነገር እስከሆነ ድረስ ችግር የለውም፣ ልክ ነው ያልሽ። የመጨረሻው ላይ ግን ሃይፖቴቲካል ነው እስካሁን ምናባዊ ፈጠራ ነው። እስካሁን እውነተኛ ታሪክ ነገርሽ ጊዜው ጠፋብኝ። ብቻ 4 ሰዎች ሚግኖኒት የምትባል መርከብ ነበረች፣ የእንግሊዛውያን እውነተኛ ታሪክ። ከዛ አንድ ካፒቴን አለ፣ ረዳት ካፒቴን አለ፣ መርከበኛ አለ፣ አንድ ደግሞ አብሯቸው የተጓዘ ልጅ አለ። ሪቻርድ ፓርከር ይባላል። የ17 ዓመት ልጅ ነው። 3ቱ ሰዎች ጥሩ የሚባሉ ሰዎች ናቸው። ከዛ በፊት በነበረ ቤታቸው በመልካምነታቸው የሚመሰከርላቸው ሰዎች ናቸው። ብሩክስ፣ ከዛ አንደኛው ካፒቴን ዳርሊ፣ አንደኛው ስቲቨንስ ነው የሚባሉት። ካፒቴን ዳርሊ ማለት ዋና ካፒቴን ነው። ብሩክስ ረዳት ነው። ስቲቨንስ አለ መርከበኛ ነው። የ17 ዓመቱ ልጅ ደግሞ አለ ሪቻርድ ፓርከር የሚባለው እና ጓደኞቹ አትሄድ ሲሉት የመጀመሪያው ነው የረዥም የባህር ላይ ጉዞ ሲያደርግ የመጀመሪያው ነው እና የጉዞ እኔን ወንድ ያደርገኛል ስለዚህ መሄድ አለብኝ ብሎ ነው የሄደው። ቤተሰብ የለውም፣ ምንም ቤተሰብ የለውም። ሰው ግን እንዳሰበው አሉ እየሄዱ እያለ አትላንቲክ ውቅያኖስ ላይ ይመስለኛል ካልተሳሳትኩ እየሄዱ እያለ ኃይለኛ እንትን ይነሳል፣ ምንድን ነው የሚባለው ማዕበል መርከቧን ይመታታል። ይሄ ምንድን ነው የሚባለው ጀልባ ይዞ የለ ትንሽዬ ጀልባ መርከብ ሲሰምጥ ምናምን ለማምለጥ የሚጠቀሙባት። ከዛ እነሱ ወደ እሷ ይገለበጣሉ። በእሷ ውቅያኖስ ላይ እየሄዱ እያለ ኮምፓስ የላቸውም፣ አቅጣጫ አያውቁም ምናምን ነገር እየሄዱ እያለ 3 ቀን ያለ ምግብ ቆዩ። እጃቸው ላይ ያለው 2 ጣሳ ምንድን ነው የሚባለው ብቻ የሆነ የካሮት አይነት አትክልት አይነት ምግብ የትሪፕ ነው ምናምን እንደዚህ አይነት ነገር ስም ጠፋኝ። እሷ ነች ያለችው። በ4ኛው ቀን አንዷን ለ4 ተካፈሏት እና በሉ። በ3ኛው ቀን አንዷን ለ4 ተካፍለው በሉ። በ4ኛው ቀን የባህር ኤሊ ያገኙ። እሱንና የተረፈችውን ቱኒም እስከ 8ኛው ቀን አካባቢ በሉ ጨረሱ። ምግብ ውሃ የላቸውም። ከዛ 18 ቀን ምናምን ነው መሰለኝ ቆዩ ባህሩ ላይ። ተስፋ እየቆረጡ መጡ። ሪቻርድ ፓርከር በጣም እየደከመው መጣ። ፀሐዩ ኃይለኛ ነች፣ ውሃ ጥማት አለባቸው፣ የላቸው የሚጠጣ ነገር። 17ኛው ቀን ላይ መሰለኝ ሪቻርድ የባህሩን ውሃ ጠጣ። በባህር ሕግ መሰረት ደግሞ የባህር ውሃ መጠጣት ክልክል ነው። ምክንያቱም በጣም ጨዋ ነው፣ በጣም የሚያሳምም
እና ታመመ፣ ተኛ፣ ሞቱን መደባበቅ ጀመረ ላይ ተኝቶ። በዚህ ሰዓት ሪቻርድ እንትን ካፒቴን ዳርሊ አንድ ሀሳብ አቀረበ። ሰዎች አንድ ሰው ለ3 ሰው መስዋዕት መሆን አለበት፣ አራታችንም ከምንሞት 3 ሰው መትረፍ አለበት። ስለዚህ እጣ እንጣጣ፣ እጣ የወጣበት ሰውዬ ይሞታል፣ የተረፉት ቀሪዎቹ 3 ሰዎች የእሱን ስጋ በልተው ይተርፋሉ ብሎ ሀሳብ አመጣ። በዚህ ሰዓት ብሩክስ የሚባለው መርከበኛ አልስማማም አለ። እሱ ባለመስማማቱ ቀረ። እዛ 19ኛው ቀን ላይ ካፒቴኑ አሁንም ሪቻርድን ሲያየው በቃ ሊሞት አይነት ነገር ነው። ከዛ ብሩክስን ተመልከት፣ ይህ ልጅ መሞቱ አይቀርም፣ ስለዚህ አራታችንን ከምንሞት ሲል መጀመሪያ እጣውን ብሎ የነበረም ሰውዬ ተስማሙ። ከዛ ሄዶ ካፒቴን ዳርሊ ፔን ናይፍ አለች፣ እሷ አንገቱን ወጋው፣ በሉ ልጁን በሉት። ከዛ በኦልሞስት 24 ቀን አካባቢ መሰለኝ ብቻ እንደዛ አካባቢ ከቆዩ በኋላ የጀርመን መርከብ ይሁን የሆነች መርከብ መጣች፣ ተረፉ፣ ወደ እንግሊዝ መጡ። ልክ እንግሊዝ ሲገቡ ግን ቀጥታ ነው የታሰሩት። የጀግና አቀባበል አልተደረገላቸውም፣ ተረፋችሁ ተብለው ማለት ነው። እስር ቤት ገቡ። የፍርድ ቤቱን ውሳኔ ከመንገሬ በፊት ልክ ናቸው ወይስ አይደሉም ብለሽ ታስቢያለሽ? ኧረ እግዚአብሔር እንደዚህ አይነት አጣብቂኝ ነገር ስለትክተለኝ እንዴ ምን ሆነ ነው እንዴ? አላልክ በቃ የቀደሞቹ ምናባዊ ምሳሌ ናቸው። አሁን ደግሞ አሁን ማለት ከምን አንፃር ነው የሚመለሰው? ምክንያት ለራስሽ ነው የምትፈጥሪ። ምክንያቱም የምትፈጥሪው አንቺ ነሽ። ከዚህ ነገር አንፃር ያደረጉት ነገር ልክ ነው። አይ ልክ ነው ብዬ የምወስድባቸው መንገድ የለም። አሁን የመጀመሪያውን ጥያቄ ልጠይቅሽ፣ ከሶስቱ የትኛውን ነው የምትመርጪው? ሁለቱን መምረጥ አልችልም። የመጀመሪያው ነገርየው በራሱ ወንጀል ከሆነ አይደል? የነገርየው በራሱ ስህተት ነው እንትን የሚባለው ኮንሲኩዌንሻሊስት የሚባለው ውጤቱ ነው የሚታየው እኮ። የነገርየው የተደረገበት መንገድ ሳይሆን ውጤቱ ጥሩ ነው ወይስ መጥፎ ነው የሚለው ነው። ውጤቱ ጥሩ ከሆነ ለምሳሌ 3 ሰዎች አንድ ሰው በሉ፣ 3 ሰው ተርፏል። ልጁ ፋሚሊ የለውም። ፋሚሊ ከሌለው አጣሁት ምናምን የሚለው አካል የለውም እንደማለት ነው። እነዚህ ሰዎች ግን ልጅና ሚስት አላቸው። እነዚህ ሰዎች ቢሞቱ 3 ቤተሰብ የመበተን አደጋ አለበት ማለት ነው። ስለዚህ ውጤቱ ጥሩ ነው። መዳን 3 ሰው መትረፉ ፋሚሊ ላይ ባንሄድ እንኳን 3 ሰው መትረፉ ውጤቱ ጥሩ ነው። ውጤቱ ማለት ነው። ካቴጎሪካል የሚባለው ደግሞ ነገርየው በራሱ ልክ ካልሆነ ልክ አይደለም ብቻውን ራሱ ሁለቱንም ለመርጠው ብዙ ሰው ባስደሰተና ከዛ ደግሞ ነገርየው በራሱ ይጣረሳል ደግሞ አይደል? እዚህ ላይ የሚያነሱት ምሳሌ አለ። በሮማን ዘመን አንድ ክርስቲያን ለአንበሳ ይሰጥና ስታዲየሙ ህዝቡ በቃ አንበሳው ሰውየውን ሊበላው በሚያደርጉት ጥረት በጣም ይዝናናል። ለብዙዎች ደስታ አንድ ሰው እየተሰዋ በእሱ ሚዛን ሄደ። የመጨረሻ ምርጫሽ ምንድን ነው? እሺ ነገርየው በራሱ ልክ ካልሆነ ልክ አይደለም። ሌላ ነገር እንዳትለኛል። በቃ እሺ እንደዛ ከሆነ እንግባ ወደዚህ። ማን ይጀምር? ልጀምር። ስለ ነገርየው መጀመሪያ ትነግረን። እሺ እዚህ ጋር 6 የኮንተንት አይነቶች አሉ። እሺ 6 አሉ። ለዛሬ አንደኛው ባዶ ነው። በቀጣዩ ሳምንት እንጨምርበታለን። አንደኛው እጣ ባዶ ነው። ለምንድነው ባዶ? 5 አላቸው። ለምን እንደ ተመልካቾቻችን ለምን እንደሆነ ቀጣይ ደግሞ ለምን እንደምንጨምር አንዳንድ የማያውቋቸው ነገሮች መኖር አለባቸው። ሁሉንም ነገር ከነገርሻቸው ባዶነትን ሁሉ የሚያውቃል ችግር የለውም። እኔና አንቺ ብቻ የምናውቀው አንዳንድ ነገሮች መኖር አለባቸው። እሺ
እሺ አንደኛው ያልተፈቱ ሚስጥሮች ነው። በዓለም ላይ የተፈጠሩ ነገሮች ይኖራሉ፣ ግን ለምን እንዴት እንደተከሰቱ እስካሁን ያልተረጋገጠ ምክንያታቸው ያልታወቀላቸው ነገሮች ተፈጥሮ ያለፉ። አንደኛው ደግሞ መቼ ተጀመረ የሚል ነው። የነገሮችን የሁሉንም ነገሮች መጀመሪያ፣ ለምሳሌ ንፋስ ለመጀመሪያ ጊዜ የነፈሰው መቼ ነው? የሰው ልጅ ለመጀመሪያ ቀን የበላው መቼ ነው? የሰው ልጅ ውሃ እንዳለ ያወቀው መቼ ነው? ከደረሰኝ እንደዚህ አይነት ነገሮች አሉ። ማላቃቸው ነገሮች ከደረሱ መስገን በምን አይነት መንገድ ነው ሶልፍ የምናደርገው? እኔ አቀርባቸዋለሁ። ቅጣት ምናምን አይኖረውም ማለት ቅጣት የለውም። ሌላኛው እንዴ ቆይ ሁሉንም ነገር አውቃለሁ ግን ያቀርባቸዋለሁ። አይቻልም። እዚህ ጋር ያለው ተሰርቷል ማለት ነው። ለምን ርዕስ እኮ ነው ያለው። ለምሳሌ አሁን ያልተፈጠሩ ሚስጥሮች የሚለውን ካነሳው የሆነ ያልተፈታ ሚስጥር ማለት ነው። ያልተፈታ ሚስጥር ማውራት ነው ከማውቃቸው ውስጥ። ለምሳሌ የራሴን ህይወት ያልተፈታ ሚስጥር ካለኝ ማውራት እችላለሁ ነው። የራሴ ያላለችም። እሺ ከዛ ሌላኛው ስንት ሁለት ነው የተናገርኩት። መቼ ተጀመረ? ያልተፈቱ ሚስጥሮች። ወግ አለን። አስገራሚ ነገሮች፣ እንግዳ የሆኑ ነገሮች፣ እውነታ ወይስ አፈ ታሪክ አለን። እስከዛሬ ከሚነገሩ ነገሮች ውስጥ የሆነውን እንመርጥ ነው። እውነት ነው ወይስ አፈ ታሪክ የሚለውን ለተመልካቾቻችን እናረጋግጣለን። የዛሬው 5 ፕሮግራሞች እነዚህ ናቸው። በቀጣይ ሳምንት አንድ ኮንተንት እንጨምርላችኋለን። የሚጨመረው ቢሆንስ የሚለው ነው። ሳምንት ስንገናኝ የታይታኒክን ፊልም ያላያችሁ ሰዎች የታይታኒክን ፊልም እዩ እና መርከቧ ባሰምጥ ኖሮ ምን ይፈጠር ነበር የሚለውን አዲስ ምናባዊ ታሪክ ቢሆንስ በሚለው እናያለን። ወይ ደግሞ ሌላ ለምሳሌ አፄ ቴዎድሮስ ራሳቸውን ባያጠፉ ኖሮ ምን ይፈጠር ነበር? ምን ይልክ አይነግሱም ነበር? ሁለቱም ፖለቲካ ታሪክ ነው። አይ የታይታኒክ ይሻለናል። የታይታኒክ ብቻ ሌሎች ነገሮች እንደ ሳምንቱ እንደደረስንበት ይሆናል። እነዚህ ነገሮች አሉ። በጣም በማንሳት እንጀምራለን። አክሽን ቅድሚያ ለወንዶች። አንተ ግን የሀገራችንን ማነው የዓለማችንን ህግ አለ? መቼ ተጀመረ? የዓለማችን ህግ መቼ ተጀመረ? ዛሬ በመቼ ተጀመረ? ሂል ጫማ ለመጀመሪያ ጊዜ ሴቶች እንዳላረጉ ታውቂያለሽ? እሺ እንዴት እንደተጀመረ ልንገራችሁ። የሂል ጫማ አጀማመር መጀመሪያ ላይ ሂል ጫማን ያደርጉ የነበሩት ወንዶች ናቸው። እሱም ፋርስ ውስጥ ነው፣ የአሁኗ ኢራን ማለት ነው። ኢራን ጦርነት ውስጥ ናቸው። ሰላም ያወርድላቸው እና በ10ኛው መቶ ክፍለ ዘመን አካባቢ ኢራን ውስጥ የኢራን ወታደሮች ትላልቅ ተረከዝ ያላቸው ጫማዎችን ያደርጉ ነበር። ያንን ያደርጉ የነበሩበት ምክንያት ምንድን ነው? ቀስተኛ ፈረሰኞች አላቸው እና ፈረሱ ላይ ቆመው ቀስት ለመቀሰት ለመተኩስ አይመቻቸውም። እግራቸው ከፈረሱ የእግር መርገጫው አላ ቆመው እንትን ሲሉ ይሾልካል እና አይመቻቸውም እና ለዛ ተረከዝ ያስፈልግ ነበረ። እንትን ወጥረው የሚይዝላቸው መርገጫውን ማለት ነው። በዚያ ምክንያት ተረከዝ ያለው ጫማ ያደርጉ ነበር። ከዛ በ17ኛው መቶ ክፍለ ዘመን ይህ ጫማ አውሮፓ ገባ። አውሮፓ ደግሞ እንዲገባ በዛ ጊዜ የፈረንሳይ ንጉሥ የነበረው ሉዊስ 14ኛ ነበር እና አጭር ሰው ንጉሱ አጭር ነው እና ከፍ ብሎ ለመታየት ያንን ባለተረከዝ ጫማ አሰራ እና ያንን ተረከዝ ጫማ ከዛ በኋላ የባለ ሀብቶችና የንጉሳውያን ቤተሰቦች መገለጫ ነው ሂል ጫማው ማለት ነው። አይን ናቸው እና 10 ሴንቲ ከፍታ ነበር ሂሉ የንጉሱ። እንደዛ ሆነ። ከዛ በ18ኛው መቶ ክፍለ ዘመን አካባቢ ሴቶች የወንዶችን ፋሽን የመሻማትን የመጋራት ነገር እያሳዩ መጡ። እዛ እነሱ በብዛት እየተጠቀሙ ሲመጡ ወንዶች የሴቶችን ነገር አናደርግም ብለው ሂል ጫማን ማድረግ አቆሙ። እኔ የሚገርም በጣም የምታበዙት እና
አሁን ድሮ የወንድና የሴት ጫማ ይባል ነበር። አሁን ኦልሞስት እኮ ወደ መመሳሰል ልብስ ምናምን ነው። አሁን ያንን ጥያቄ መልስ ደስ አይልም። ወንዶች ጀመሩ፣ ከዛ ሴቶች አደረጉት። አይ ነው ቢያደርጉትስ እነሱ ምን ችግር አለው? ሁለቱም ይጠቀሙት። ደስ አይልም። ለምን ከራሳችን ነገር ሱሪን ራሱ በምን እንደምንቀይረው ግራ ገብቶኛል እንጂ መቀየር እንፈልጋለን። ቁም ነገር ግን ለምን ይመስልሃል ወንዶች በዛ ልክ ሴቶች ስላደረጉት የታወቀ? በቃ ደስ አይልም እንዴ? ለምን ደስ አይልም? ለምሳሌ አሁን እሺ ሽፍን ጫማ ሁለታችንም እናደርጋለን አይደለ? ሽፍን መሆኑ እኮ ሞዴሉ ይለያያል። አሁን አይተሽው ሞዴሉ ይለያያል። ተረከዝ ያለው ጫማ እኮ እናደርጋለን፣ ግን ይሄ ረዣዥም ቀጥና ያለው እኮ ነው አይደረግም። ለምን በራሳቸው ማለት እሺ ለምን ኮረጃችሁ? ጥያቄው ለምን ኮረጃችሁ ነው እንጂ አሁን እንዴት ለምን እኛ ስላደረግን ለምን ተዋችሁ ይባላል? አይ ለምሳሌ ባሎቻቸው የሚያደርጉት ነገር ስለሚያስደስታቸው ነው። ሜቢ የሰው ነገር ትወዳላችሁ። እንደዛ አይደለም። ባሌ የሰው አይደለም፣ የራሴ ሰው አይደለም፣ የሰው አይደለም። የባልሽ የሰው አይደለም። ባሌ የሰው አይደለም፣ የራሴ ነው ነው ያልኩት። ባልሽ የራስሽ ነው፣ የባልሽ ነገር ያንቺ ነው። እርግጠኛ ነሽ? እርግጠኛ ነሽ? የሆነ ጥያቄ ልጠይቅሽ ነው እንዴ? እርግጠኛ ነኝ በይ። እንዴት ልጅ እርግጠኛ ከሆንሽ ሲከፋል የምጠይቅሽ። አይ ግን እንዴት ነው ማለት የባሌ ነገር እንዴት ለኔ ላይሆን ይችላል? የጋራ የሆኑ ነገሮች አሉ፣ የአንቺ ቢሆንም ማትጠቀሚያቸው ነገሮች አሉ። ለምሳሌ የመጀመሪያው ጥያቄ ግን 100% እንደዛ ሊሰማሽ ይችላል? አይችልም። ለምሳሌ የባልሽን ሱፍ አድርገሽ ቤተ መቅደስ መግባት ትችላለሽ? መሳሰል ነገር ያንቺ ነው እንዴ? ያንቺ ነው ኖርማሊ የኔ ነው ግን የኔ ነው ግን ብሎ የኔ የሆኑ ነገሮችንም ሁሉ ደግሞ ውጪ ላይ አላሳየም። ውጪ ላይ ነው በቃ በአጠቃላይ ያንቺ የሆኑ ነገሮች ሁሉ አንቺ ታደርጊያቸዋለሽ ማለት አይደለም እንዴ? እኮ የኔ የሆኑ ነገሮችን ሁሉ እኮ አይደለም። ሱፍ አድርገሽ ችግር የለውም። ሱፍ አድርገሽ እሺ፣ የሆነ ሱፍ አድርገሽ ሰርግ ትሄጃለሽ? ምንሽ አይደለም። ለምንድን ነው የማይሆኑ ነገሮችን አንተ እንትን የምትለው? ሂሉን ለምን ትተዋላችሁ? የኔ ማለት የባሌ ነው ምናምን የሚል ሎጂክ አመጣሽ አይደለም እኮ። ችግር የለውም አልኩሽ። አሁን ይሄ ነገር እኮ ማለት ነው ሂሉ ጫማ መጀመሪያ እነዛ ወንዶች ለብሰውት የሚወጡት ነገር ነው አይደለም? ከልብሽ ነው ከልብሽ ነገር ለምን አልተቃወሙም እኮ ተውላ ለምን እንደተው ማለት አንድ ላይ መልበስ ለምን እንደደበራቸው ባክ ደስ ይላል። በእርግጥ ሰዎቹ ያኔ እኛ እንደዚህ አይነት ነገር አናወራም ታውቂያለሽ። ተገናኘ ራሳችን ላይ ከተውነው ትውት ምናምን ነው፣ ግን ሲመስለኝ ከደስ አላለኝ አላላችሁም። ሌላስ ደስ ላይላችሁ የሚችሉ ነገሮች ይኖሩ ይሆን ከዚህ በኋላ? እያየን ብነግርሽ ይሻላል። እያየን ሲያንሽ ፈርተሽ መሰለኝ የማላውቀው ነገር ከደረሰኝ እኮ ብዬ ነው። እንግዲህ ክስተት ስለ ጦርነት ነው። እሺ፣ ጊዜው ነው ጦርነት ጊዜ የጦርነት ወቅት ጊዜው ነው እና የተረከኝ መንገድ በምን አይነት መንገድ አድርግ ከዕለታት አንድ ቀን የጅቡና በሱ ተጣሉ። ኦኬ እሺ፣ ሁላችንም እንደምናውቀው ዓለም ላይ ብዙ ጦርነቶች ተካሂደዋል አይደል? እንደሳቴ ኮስተር ብለሽ ብዙ ጦርነቶች ተካሂደዋል። መንግስት ከመንግስት፣ ሀገር ከሀገር፣ ነገስታት ከነገስታት ጋር። ነገር ግን አንድ ሀገር ከወፎች ጋር ተጣልታ መሸነፏን ታውቃለህ? ካወቅ ካልነግርህም ለእነሱ ትነግሪያቸዋለሽ። በጣም እንትን ብዬ ምናምን ማለት ነው አላውቅም ብትለኝ በጣም ለማስረዳት በጣም እንትን ነበር። አታውቅም? ኦኬ፣ ለእነሱ አስረዳቸዋለሁ። ጊዜው በ1932 አውስትራሊያ ውስጥ ነው የተከሰተው። ቁጥራቸው ከ20 ሺህ በላይ የሚሆኑ ኤሙ የሚባሉ ካልተሳሳትኩ ስማቸው ኤሙ የሚባሉ ሰጎን የሚመስሉ ትልልቅ ወፎች ነበሩና
የገበሬዎችን ሰብል በጣም እየበሉ ገበሬዎች በጣም ተቸገሩ፣ እያወደሙባቸው ማለት ነው። እና በጣም ስለተቸገሩ ለምንድን ነው ሰው እያዩ ማውራት ማለት ካሜራውን እያየሽ በጣም ስለተቸገሩ ከመንግስት እርዳታ ይጠይቃሉ። መንግስት ምን ብሎ መልስ ቢሰጣቸው ጥሩ ነው? እስቲ ገምት፣ ምን ሊላቸው ይችላል? መንግስት ያላቸው ሰራዊቶቻችንን እንልካለን ነበር ያላቸው እና ሜጀር ስሙ ጠፋብኝ፣ ብቻ አንድ መኮንን ከሁለት ወታደር እና ከሁለት ወታደር 2 መትረየስ እና 10,000 ጥይቶችን ይዘው ወደ ጦር ሜዳ ይዘምታሉ። ወታደሮቹ ወፎችን እንዳዩ መተኮስ ይጀምራሉ። ግን ማንም ያልጠበቀው ክስተት ነበር የተፈጠረው። ወፎቹ እውነት የምሬን ነው። ወፎቹ በጣም ብልጥ ነበሩ። ሲሪየስ ለመሆን እየሞከርኩ ነው፣ ግን እንደማልችል ስለምታውቅ አንተም ታስገኛለህ። እሺ፣ ወፎቹ በጣም ብልጥ ነበሩ እና ወታደሮቹ ሲተኩሱባቸው በትናንሽ ግሩፕ የሆኑ በተለያየ አቅጣጫ ይሮጡ ነበር እና እንደውም አንድ ወፍ እንደ ጥበቃ ሆኖ ያገለገለ ወታደሮቹ ሲመጡ ለሌሎች ወፎች ምልክት ይሰጣቸው ነበር እና ከዛ ወታደሮቹ በጣም ሲያስቸግሯቸው ጊዜ መትረየሻቸውን በመኪና ጭነው ለፍጥነት ማለት ነው ወፎቹን ማሳደድ ይጀምራሉ። ነገር ግን ወፎቹ ከፍጥነታቸው ከመኪናውን በላይ ነበር እና ብቻ ለ1 ወር ያህል ጦርነት ውስጥ ቆዩ። ከዛ ለ1 ወር ያህል ከቆዩ በኋላ የወታደሮቹ የተኩሱት ጥይት አለቀ። የገደሉት ወፍ ግን በጣም ጥቂት ነበር። ከዛ መኮንኑ እነዚህ ወፎች ጥይት ቢበግራቸው አይደለም ብሎ ሽንፈቱን በይፋ አምኖ ወደ ከተማ ተመለሰ ማለት ነው። ዓለም ላይ ከተፈጠሩ ጦርነቶች በወፍ የተሸነፈ የመጀመሪያው ጦርነት ይሄ ይመስለኛል። እኔ ጋር ያለው እንግዳ ክስተት እንግዲህ ይሄ ነው። እዚህ ነው ወፎች ወታደር ማለት ሲጀመረ ያሉበት ወደ ጦርነቱ ነገሩ እና ግን አንተ ማለት ነው ሳትጀምር መኮንንም ብትሆን ወደ ቦታ ክትመለሳል ሽንፈት አይመስልም ማለት ጀነራል ስትም አይደረግ እንደ 10,000 ጥይት እንዴት ስታሉ? ወፎቹ ከ20,000 በላይ ናቸው። ጭራሽ ኢማጂን 20,000 ሆነ ስስች። አረ የሚያስቁ ወታደሮች ናቸው። እኔ ሚልሻ ያ ፖለምታ በቂ አይቻልም፣ ምንም አይቻልም። ከኛ ከተመልካቾቻችን የሚደበቅ ምንም ነገር የለም። ኤዲተራችን አደራህን። ቴንክ ዩ። ምን እንዳለኝ ሰምተኸዋል? ቴንክ ዩ በድጋሚ። እኔ ወግ ማለት ምን ማለት ነው? አየሻ አስራም ያሽ የሆነ ሰውዬ ነበር። በእርግጥ ይሄኛውን ነገር በሌላ ምሳሌ ሰምቼው አውቃለሁ፣ ግን በዚህኛው መንገድ ልንገርሽ። ይሄኛውን ሰምተሽ ላታውቂ ትችላለሽ። የሆነ ባለሀብት ከከተማ ወጣ ብሎ በባህር ዳርቻ ላይ እየተዝናና ነው። በጣም ትልቅ ባለሀብት ነው፣ ቢዝነስ ነው። እና እዛ እየተዝናና እያለ የሆነ አሳ አጥማጅ አሳ ሲያጠምድ ያየዋል እና አሳ አጥምዶ ሲወርድ ወደ እሱ ሄድና ጥሩ አሳ ነው ያጠመድከው ሲለው፣ አዎ ትልልቅ ናቸው አለ። እነዚህ ለማጥመድ ምን ያህል ጊዜ ፈጀብህ ይለዋል። አይ ብዙ አልፈጀብኝም ይላል። ታዲያ ለምን ብዙ ጊዜ ቆይተህ ብዙ አታጠምድም ሲለው፣ ይሄ ለእኔ ቤተሰብ በቂ ነው አለ። ታዲያ በትርፍ ጊዜ ምንድን ነው የምትሰራው አለ። ከዚህ ገብተህ በሚተርፍ ጊዜ ምንድን ነው የምትሰራው ሲለው፣ ከዚህ ገብቼ ከልጆቼ ጋር እጫወታለሁ፣ ከዛ በኋላ ምግብ በላለሁ፣ ከዛ በኋላ ደግሞ ከሚስቴ ጋር እጫወታለሁ፣ ከዛ በኋላ ደግሞ አመሻሽ ላይ ወጥቼ ከጓደኞቼ ጋር እንጫወታለን ማለት። ከዛ ይልቅ ስማኝ፣ እኔም ቢዝነስ ማን ነኝ እና ላማክርህ እችላለሁ አለ። አሁን ትንሽ እዚህ ጋር ቆይተህ ብዙ አሳ ብታጠምድ በብዙ ብር መሸጥ ትችላለህ እና ብዙ በሸጥክ ቁጥር ከዚህ የተሻለ ትልቅ ጀልባ ትገዛለህ።
ከዛ የበለጠ ደግሞ በዛ ጀልባ ብዙ ስታደምን ደግሞ ብዙ ጀልባዎች ይኖሩሃል። ያኔ ሚሊዮነር ትሆናለህ። ከዛ ይሄንን ለማድረግ ምን ያህል ጊዜ ይፈጅብኛል? ከ15 እስከ 20 ዓመት ይፈጅብሃል። ከ15 እስከ 20 ዓመት። አዎ። ከዛ ስንት ይፈጠራል? ከዛማ የአሳ መቀነባበሪያ ትከፍታለህ። ከዛ በኋላ ደግሞ አዲስ አበባ ላይ ወይ ኒውዮርክ ላይ ከፈለክ ዋና ቢሮውን ትከፍትና አንተ አስተዳደሩ ማናጀር ትሆናለህ፣ ሲኦ ትሆናለህ የድርጅት። ከዛ በኋላማ ከከተማ ወጣ ብለህ ጥሩ ቤት ትሰራና ባህር ዳር ትዝናናለህ። ከዛ ከዛማ በቃ ከልጆች ጋር ትጫወታለህ። ከዛ ከሚስት ጋር ታልፋለህ። ከዛ አመሻሽ ላይ ደግሞ ትወጣና ከጓደኞች ጋር ትጫወታለህ ካለ እና አሁን ምን እያረኩ ነው? እሱን እያረኩ አይደለም እንዴ ያለ የምንመኘው ነገር መጨረሻ ላይ የምንመኘው ነገር አሁን እጃችን ላይ ካለ፣ ለምሳሌ ሁለት አይነት መንገድ አለ። ወደፊት መሆን የሚፈልጉት ነገር አሁን እጃቸው ላይ ያሉ ሰዎች አሉ። ሌቭሉ ሊለያይ ይችላል። የሆነ ነገር በቃ የሆነ የመጨረሻ ጥግ አለው፣ የሆነ መጀመሪያ አለ። የመጀመሪያ እጃቸው ላይ ሊኖር ይችላል። ለምሳሌ ያንን አሳ አጥማጅ ስናነሳ ቢዝነስ ማኑ የሰጠው እንትን አላ እንደዚህ ታደርጋለህ፣ እንደዚህ ታደርጋለህ። የተደረጉት ነገሮች በሙሉ የሆኑት አሁን አሳ አጥማጁ እያደረገ ያለውን ነገር ለማድረግ ነው። ምንም የተለየ ግብ አልነበረውም። ሁለት ለየን። አሁን ይሄ አሳ አጥማጅ ማለት አጋጣሚ ሲኖር እዛ አካባቢ ይኖራል። ባህሩ ኖረ፣ በቃ ኑሮ ራሱ እዛ ጋር ሆነ አጋጣሚ። የሰዎች ህልም የነበረውን ነገር ከመጀመሪያ ጀምሮ እየኖረው ነው። ገብቶሻል አይደል? ይሄ ቢዝነስ መጣና የመከረው ለሰውየው የማይመከረውን ነገር እሱ ነው። ያ እድል ያልነበረው እንደዛ ለመኖር እድሉ አልነበረውም። ያ እድል እንዲኖረው ግን በዛ ፕሮሰስ ውስጥ ማለፍ ነበረበት። አሳካው፣ መጥቶ ተዝናና ምናምን እያደረገው ነው። ይሄኛውም ሰውዬ እያደረገው ነው። ምክሩ የሚሰራው ለቢዝነስ ማኑ ነው። አንቺ ተራ ነው። አንዱ ባዶ ነው። ባዶ ማንሳት ይችላል ከደረሰ። ከዛ ሁለተኛ ያምጣልሽ። እውነት ወይስ አፈ ታሪክ? እሺ፣ እውነት ወይስ አፈ ታሪክ? ኦኬ፣ እሺ፣ እውነት ወይስ አፈ ታሪክ? በሬ ትፈራለህ? በሬ ምንም እውነት ማለት ሲደነብሩ ምናምን መፍራት ያው በተፈጥሮ የሆነ የለም እሱ ምናምን እሱ ኖርማል ነው። ለማንኛውም አጉል መዳፈር የለውም፣ ግን እንደዚሁ ፍርሃት የለብንም። ብዙ ጊዜ ማለት ሁላችንም በሬዎች ቀይ ቀለም ወይም ደግሞ ቀይ ጨርቅ ሲያዩ ይዋጋሉ ተብሎ ይታሰባል። እና የስፔን በሬ ተዋጊዎችም ቀይ ጨርቅ ነው የሚጠቀሙት። በሬ ተዋጊዎች ማለት ይሄ ጨርቅ ይዘው በሬዎቹን ሮጠው ምናምን መተው የሚያባርሩበት ማለት ነው። አውቀው እሱን አማርኛው ልክ ካለው ሶሪ። እና እነሱ የሚጠቀሙት ቀይ ጨርቅ ነው በሬዎችን ለማናደድ ወይም ደግሞ ደንብረው ሊሮጡ ለማድረግ ማለት ነው። ግን የእውነትም ቀይ ቀለም በሬን ያናድደዋል ወይስ ቀይ ቀለም በሬዎች አይወዱትም ይጠሩታል ብለህ ታስባለህ? ለምን አታስብም? ለምን አንተ አፈ ታሪክ ነው ብለህ ነው የምታስበው? ነው እውነት አይደለም ይሄ ነገር። ብዙ ጊዜ ብዙ ሰዎች ግን እውነት ነው ብለው ነው የሚቀበሉት። እሺ፣ ለማንኛውም አንተ ካወቅክ እኛ ደግሞ ያለውን እውነት ለተመልካቾቻችን እናድርስ። በሬዎች ሳይንስ እንደሚለው ቀለም የመለየት አቅም የላቸውም፣ ወይም ደግሞ ቀለም መለየት አይችሉም። በተለይ ቀይ ቀለም ደግሞ ለእነሱ በጣም ያስቸግራቸዋል። ታዲያ ለምንድን ነው የስፔን በሬ ተዋጊዎች ያንን ጨርቅ ወይም ደግሞ ቀይ ቀለም ያለው ጨርቅ የሚጠቀሙት ብለው ሊጠይቁ ይችላሉ። መልሱ ያለው ቀለሙ ላይ ሳይሆን የጨርቁ እንቅስቃሴ ላይ ነው በሬውን ሊያናደው የሚችለው። በሬው የሚናደደው በእንቅስቃሴ ወይም ደግሞ በሚወዛወዘው ጨርቅ ምክንያት ነው እንጂ በቀለሙ ምክንያት አይደለም። ሳይንስ እንደሚለው
የትኛውንም አይነት ጨርቅ በሬው ፊት ጥቁር፣ ነጭ፣ ሰማያዊ፣ ቢጫ የትኛውንም አይነት ከለር ጨርቅ በሬው ፊት ብታወዛውዘው የንዴቱ መጠን ቀዩ ከምታወዛውዘው እኩል ነው። የሚያናዳቸው የጨርቁ እንቅስቃሴ እንጂ የጨርቁ ቀለም አይደለም ማለት ነው። ታዲያ ለምንድን ነው የሚጠቀሙት ቀይ ቀለም ያለው ጨርቅ ብቻ ከተባለ ደግሞ በሬው ለምሳሌ አንድ ሰው ቢወጋ የሚፈስ ደም ሊኖረው ይችላል። ያንን ደም ከተመልካች ለመደበቅ የሚያደርጉበት ዘዴ ነው ቀይ ጨርቅ በአብዛኛው የሚጠቀሙበት። ስለዚህ ተመልካቾቻችን ከዚህ በኋላ ቀይ ልብስ ለብሳችሁ በሬ አካባቢ መሄድ አትፍሩ፣ ወይም ደግሞ አትደንብሩ ለማለት ያክል ነው። ጨረስኩ። አሁን ከተማ ውስጥ ያለ ሰው በሬ ያልተፈቱ ሚስጥሮች ባልተፈቱ ሚስጥሮች ፈረንሳይ እንገባለን። ፈረንሳይ ስትራስቦርግ የምትባል ከተማ ነበረችና በ1518 አካባቢ ይመስለኛል የዳንስ በሽታ ይኖራል ብለሽ አስበሽ ታውቂያለሽ? እንደዚህ ህይወትሽ ዳንስ በሽታ አላስብም፣ አላውቅም። ቢዝሽ ምን ይፈጠር ይመስልሽ? መደንስ ኧረ እኔ እንጃ። የሆነ ሴትዮ ድንገት ትወጣና መንገድ ላይ መደነስ ትጀምራለች። ሙዚቃ የለም ምንም ማለት የሚያስደንስ ምንም አይነት ነገር የለም አካባቢ ላይ ነው። መጀመሪያ ላይ ያዩት ሰዎች እብደት ነገር ነው ይመስላል። ሰዎች ልክ አብደው ልክ እንደወጡ ምናምን የሆነ የሚያደርጉት ነገር የለም። ቁም ነገር የሚያወሩ ብቻ የሆነ ነገር የተለመደ ነገር መስሎ ግን በዛ ይላል ሲያደርጉት። እንደዛ እብደት እየጀመራት አይነት ነገር ነበር ይመስላቸው እና ከዛ ያርፋሉ ወይ ከዛ በኋላ ምናምን የሚቀጥሉት። ሴትዮዋ ልታርፍ አልቻለች። አንድ ሰዓት ድረስ ሰቃ ነው ሙሉ በቃ ምንም እንደዛ ሆነች። ከዛ በሳምንት ውስጥ ያ ነገር 34 ሰው ደረሰ። 34 ሰዎች ተቀላቀሏት። ይተላለፍ ነበር ማለት ነው። እየተተላለፈ ይሁን አላውቅም። ከዛ 400 በወር ውስጥ 400 ሰው ደረሰ ቁጥር እንደዚህ የሚደርሱት እና ምክንያቱም እንደሆነ ማወቅ አልቻሉም። በወቅቱ ባለሙያዎች መንግስት ቢቸግረው በደንብ ከደነሱ ይወጣላቸዋል እና አዳራሽ አዘጋጅቶ ሙዚቀኞች ተቀጥረው ጭራሽ ተቀጥረው ዘፈን ተደረገ ምናምን። ግን በቃ ህፃናት፣ ወጣቶች፣ ሽማግሌ፣ ሴት ወንድ ሳይል በቃ በበሽታውና በልብ ድካም በስትሮክና መሞት ጀመሩ። እንደዚህ እየደነሱ ሰውነታቸው ይደማል፣ ማረፍ አይችሉም፣ ምግብ አይበሉም፣ መተኛት አይችሉም ምናምን ነገር እንደዚህ እያለ ለወራት ምናምን ቆየ። ልክ እንዳገባቡ ድንገት ቆመ በሽታው ማለት ነው። እና እስከዛሬ ድረስ ዋናው መንስኤ ምን እንደሆነ ምንም የሚታወቅ ነገር የለም ማለት ወይም ደግሞ ወጥ ሰዎች የተስማሙበት ምክንያት የለውም። ሁለት መላምት ግምቶች ናቸው። በጥናት የተረጋገጠ ነገር የለም፣ ግን ሁለት ግምቶች አሉ። አንደኛው ግምት ሰዎች የሚመገቡበት ዳቦ ውስጥ ኤርጎት የሚባል ፈንገስ ገብቶ እሱ ነው እንደዛ የሚያደርጋቸው የሚባል ግምት አለ። ሁለተኛው ግምት ደግሞ በጊዜው ራብ፣ ድርቅ ምናምን ነበረ እና የጅምላ ስነ ልቦናዊ ቀውስ አምጥቶ ነው ማስስቴሪያ ነው ምናምን እንደዚህ አይነት ነገር አምጥቶ ሊሆን ይችላል የሚል መላምት አስቀምጧል። የተጨበጠ ነገር ግን የለም እና እስከዛሬ ያልተፈታ ሚስጥር ሆኖ አለ። የዳንስ በሽታ የዳንስ ወረርሽኝ ዓለማችን ላይ ተከስቶ ማለት ነው። ሸጋ ባዶ የሚደርሰኝ እኔ ነው። በጣም ቆንጆ ነገር ሳምንት ስንመለስ ይኖረዋል። በሳምንት ጊዜ በቃ አርብ ስራ የምትጨርሱ አርብ ማታ መዝናኛ አይደላችሁ፣ ቅዳሜ ማታ የምትጨርሱ የአርቡ ይጠብቃችኋል። ዘና ፈታ እያላችሁ እስከ ሰኞ ትቆያላችሁ። ሰኞ ቅኝት ፕሮግራማችን ይደርሳል ማለት ነው ወደ እናንተ። መልካም ጊዜ፣ መልካም ሳምንት ይሁንላችሁ። መልካም ጊዜ